ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢትዮ ጥበብ ሚዲያ የዕለቱ መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። አብራችሁን ቆዩ። ነገ ማለዳ 12 ሰዓት ላይ የሚሰማው የመድፍ ድምፅ ለኢድ አል አድሃ በዓል የሚተኮስ በመሆኑ ማህበረሰቡ እንዳይደናገጥ ሲል የመከላከያ ሚኒስቴር ገለጸ። ወደ ቻይና የሚላኩ ምርቶች የውጭ ንግድ ኤክስፖርት ፈቃድ በሁሉም ባንኮች እንዲሰጥ ተወሰነ። የአሜሪካና ኢራን ፍጥጫ፣ አዲስ ጥቃት በደቡባዊ ኢራን ተሰነዘረ። የቴክኖሎጂው ግዙፍ ኩባንያ ጎግል በአርቲፊሻል ኢንተለጀንስ የታገዘና ከሰዎች ጋር በመስተጋበር መፍጠር የሚችል አዲስ ስማርት መነጽር በመጪው ወራት ለገበያ እንደሚቀርብ አስታወቀ። ተመልካቾች እነዚህ መረጃዎች አሁን በዝርዝር እናደርሳችኋለን። ነገ የሚከበረውን ኢድ አል አድሃ አረፋ በዓል ምክንያት በማድረግ ከጠዋቱ 12 ሰዓት ላይ 9 ጊዜ መድፍ እንደሚተኮስ የመከላከያ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በመግለጫ እንዳብራራው ይህ የተለመደው የመድፍ ተኩስ በዓሉን በደማቅ ሁኔታ ለመቀበል የሚደረግ በመሆኑ ህዝቡ ድምፁን ሲሰማ ምንም አይነት ስጋት እንዳይገባውና የበዓሉ ማብሰሪያ መሆኑን እንዲያውቅ አሳስበዋል። የኢትዮጵያ ብሔራዊ ባንክ ከዛሬ ግንቦት 18 ቀን 2018 ዓ.ም ጀምሮ ወደ ቻይና የሚላኩ የማንኛውንም አይነት የውጭ ንግድ ምርቶች የሚሰጡ የባንክ ፍቃድ አሰጣጥ ሰነድ ማደራጀትና ተያያዥ የባንክ አገልግሎቶች በሀገሪቱ ውስጥ ፍቃድ ባላቸው በሁሉም ባንኮች በኩል መስተናገድ እንዲችሉ መወሰኑን አስታውቋል። የአሜሪካና ኢራን ፍጥጫ፣ አዲስ ጥቃት በደቡባዊ ኢራን ተሰነዘረ። ዩናይትድ ስቴትስ በደቡባዊ ኢራን በሚገኙ ማደያዎችና የፈንጅ ማከማቻዎች ላይ አዲስ ጥቃት መፈጸሟን አስታውቃለች። እንደ ቢቢሲ ዘገባ ከሆነ አሜሪካ ይህንን እርምጃ የወሰደችው ከኢራን ኃይሎች ሊሰነዘሩ የሚችሉ ጥቃቶችን አስቀድሞ ለመከላከል በማሰብ ነው። ኢራን እስካሁን ለተሰነዘረባት ጥቃት ይፋዊ ምላሽ ያልሰጠች ሲሆን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቂ ግን ቀደም ሲል በሰጡት መግለጫ ጦርነቱን ለማቆም በሚደረገው ንግግር ላይ የተወሰነ ማሻሻያ ቢታይም እስካሁን ድረስ የመጨረሻ ስምምነት ላይ መደረስ እንዳልተቻለም ገልጸው ነበር። በካሊፎርኒያ በተካሄደው ዓመታዊ የዴቨሎፐሮች ኮንፈረንስ ላይ ይፋ የሆነው የመነጽር ተጠቃሚዎች ስልካቸውን ሳይነኩ በድምፅ ብቻ መረጃዎችን እንዲለዋወጡ ያስችላል። መነጽሩ በሁለት ዲዛይኖች የቀረበ ሲሆን በፍሬሙ ላይ አነስተኛ ካሜራና በጆሮ አካባቢ ድምፅ የሚያሰሙ ትናንሽ ስፒከሮች የተገጠሙለት ነው። በተጨማሪም ከአንድሮይድ እና ከአፕል አይኤስኤስ መሳሪያዎች ጋር በቅንጅት መስራት ይችላል። ጎግል እንደ አውሮፓውያን አቆጣጠር በ2013 ያቀረበው የመጀመሪያው ጎግል ግላስ በዋጋው መወደድና በግላዊነት ስጋት ምክንያት በ2015 ከገበያ ተሰብስቦ የነበረ ቢሆንም አዲሱ ምርት ግን የበርካታ ዴቨሎፐሮችና ኢንቨስተሮችን ቀልብ መሳብ ችሏል። ተመልካቾች ለሰዓቱ የያዝናቸው መረጃዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ ጤና ይስጥልን።